ስትለወጡ ስትታገሉ እነሳለሁ እወጣለሁ የራሴን ነገር ጀምራለሁ ከፍታን ወርሳለሁ ስትሉ የምድር ግራቪቲ ይጎትታችሁ ይታገላችኋል። ትግላለሁ ቀላል አይደለም። ፋይናንሻል ሴኩሪቲ አትሆኑም። አሁን የቅድሟ ደሞዟ ላይ ምንድነው ወር ትጠብቃላችሁ፣ ደሞዛችሁን ትቀበላላችሁ፣ ሰላም ነው። ባጀት ታረጋላችሁ፣ በሰላም ነው የምትኖሩት። አሁን ግን አድቬንቸር ፈለጋችሁ። ትምህርቱን አፕላይ አደርጋለሁ ህልሜን እኖራለሁ አላችሁና እወጣለሁ ስትሉ ግን ይጎትታል። ፋይናንስ ችግር ይጎትታል። የሰዎች ኦፒኒየን አርፋት ሰራ ነበር እንዴ አንተ የራሴን ንግድ ጀምራለህ አታፍሪም እንዴ አንቺ ምናምን ይሏቸዋል። ስለዚህ ግራቪቲ ይጎትታቸዋል። እሱን ተቋቁማችሁ ይሄ ፓይለቶች የሚፈተኑበት ሰዓት ይሄ ነው። ብዙ ጊዜም አደጋ የሚደርሰው ቴክ ኦፍ ላይ ነው። ይህንን ተቋቁማችሁ ስታልፉ ወደ ኢኒሻል ቴክ ኦፍ ከዛ ወደ ኢኒሻል ክላይምብ ትሄዳላችሁ። ግራቪቲውን ተቋቁሜው አልፌያለሁ እየወጣሁ ነው አሁን ክላይምብ እያደረግኩ ነው ትሉና አሁንም የግራቪቲ ተጽዕኖ አለ ኢኒሻል ክላይምብ ላይ። የሰዎች አስተያየት አለ ይወድቃል ይሏቸዋል። ተመልሶ ይመጣል አሁን ተመልሶ አፕላይ ያደርጋል ይሏቸዋል። መስሪያ ቤት ዝም ብሎ አጉል ቪዥነሪ ነኝ ምናምን ብሎ ሚሊዮነር ነኝ ይላል፣ ቪዥነሪ ነኝ ይላል። በቃ ችግር ሳይገጥመውማ አይቀርም ይሏቸዋል። ከዛ ንግግሩ ብዙዎችን ይጥላል። ድሮ ያነበብኩት አንድ የእንቁራሪቶች ታሪክ ነበርና እንቁራሪቶች ፖል ላይ መውጣት ውድድር ጀምረው እየተወዳደሩ ያንዷ ስትወጣ ይናገራሉ። ሰዎች ቆመው ትወድቃለች ይላሉ። ከዛ እንቁራሪቷ ግማሽ ላይ ትደርስና ትወድቃለች። አሁንም ሁለተኛዋ ተወጣና አንድ ሶስተኛው ከወጣች በኋላ ልትወድቅ ነው ይሏታል። ትወድቃለች። እንዴ 3-4ቱ እንደዛ ወደቁ። አንደኛዋ እንቁራሪት ግን መውጣት ጀመረችና ቀጥ ብላ ወጣች እስከ ጫፍ ድረስ። ከዛ አሸነፈች። ምንድነው ሚስጥሩ ተብሎ ስትወርድ ተጠየቀች። እንዴት አሸነፍሽ? ሁሉ ሰው እየጮህብሽ አሏት። እኔ ገና ውድድሩ ሲጀመርኩ ጆሮዬን በጥጥ ደፍኛው ነበራለች። አንድ የሰማሁት ነገር የለም ማለት። ስለዚህ የሰዎች ኦፒኒየን፣ የሰዎች አስተያየት፣ የሰዎች ኔጌቲቭ መሆን ሊያወርዳችሁ ይፈልጋል። ግራቪቲውን ጥሳችሁት ትቸገራላችሁ። እመኑኝ። ለህልማችሁ መኖር ስትጀምሩ መጀመሪያ ትቸገራላችሁ። እኔ አሁን ለህልሜ ነው የምኖረው። 3 ማስተርስ ዲግሪ አለኝ፣ 1 ዶክትሬት ዲግሪ አለኝ። እነዚህ ኢንተርናሽናል ኦርጋናይዜሽንስ ጋር ብቀጠር በዶላር ነው የሚከፍሉኝ። ግን ጠዋት 2 ሰዓት እገባለሁ፣ ማታ 11 ሰዓት እወጣለሁ። ምን ሳረግ ውላለሁ? ቀኑን ሙሉ በኮምፒውተር ስጫወት ውላለሁ፣ ግን በዶላር ይከፍሉኛል። ከዚህ በፊት ነበረ ጆን ሆፕኪንስ የሚባል ነበርና እዛ ሰርቻለሁ። እዛ ስንሰራ ቀኑን ሙሉ ምንም አንሰራም። ለኤችአይቪ ሕክምና ለሚሰጡ ነርሶችና ሐኪሞች ማማከር ተብሎ ነው ጆን ሆፕኪንስ የከፈተው። ቆንጆ ደሞዝ ይከፍሉናል። ተሽከርካሪ ወንበር ላይ ቁጭ ብለን በጣም ጥቂት ነው የምንሰራው። በኋላ ክፍለ ሀገር እስቲ እንሂድ አልኳቸው። ቲሙን መመራውን የነበርኩና ሄደን እዛ አክቹዋሊ ሄልት ሴንተርስ የሚሰሩትን ጠየቅናቸው። እንዲህ አይነት ሴንተር ማማከር ከፍተናል እና ምን አስተያየት ትሰጡናላችሁ አልናቸው። እኛ ምን ይሰራልናል ማማከር አሉ። እዚህ ኤችአይቪ መድኃኒት እየሰጠናቸው እየዋጡ ይሞታሉ። ምግብ የላቸውም። መድኃኒቱ ምግብ ያስፈልገዋል። እውነትረዱን ከሆነ ምግብ ስጧቸው፣ የእናንተ ኮንሰልተንሲ ምንም አይፈልግም። ስንመለስ እኔ ሪዛይን አደረኩኝ። ለህልማችሁ ስትኖሩ የመጀመሪያው ፌዝ ላይ ክላይምብ ስታደርጉ ይታገላቸዋል። ገንዘብ ታጣላችሁ ምናምን፣ ያ ሴኪሪቲው የለም። ትግል አለበት። እሱም ማለፍ አለባችሁ። ይህንን ካለፋችሁ በኋላ ይሄ ወደ ክሩዝ አልቲቲዩድ ወደ ከፍታችሁ ወደ አለማችሁ ትልማችሁ ወዳለበት ከፍታ ላይ ትወጣላችሁ። ክላይምብ ታደርጋላችሁ። 33,000 ፊት ወይም 10 ኪሎ ሜትር ከፍታ ላይ ትወጣላችሁ። እዛ ጋር ከደረሳችሁ በኋላ አሁን ህልማችሁን እየኖራችሁ ፋይናንሻል ችግር የለም። ክሩዝ ነው የምታደርጉት። የግራቪቲ ትግል የለውም። የኑሮ ትግል የለውም። ስታፍ ቀጥራችኋል። ደሞዝ ትከፍላላችሁ። ቬኬሽን ትሄዳላችሁ። ዘና ትላላችሁ። ክሩዝ እያደረጋችሁ ነው። አንዳንዴ ሸራተን እየዋኛችሁ ድርጅታችሁን ትመሩታላችሁ። ምክንያቱም አሁን ህልማችሁ ጋር ደርሳችኋል። የተረጋጋ ነው። ስታፍ አለ። ዴሊጌት አድርጋችኋል። የሚሰሩትን ስራ ሰጥታችኋል። ስራው እየተካሄደ ነው። እናንተን ብዙ አይፈልግም። ካምፓኒው እየሄደ ነው። ኤክስፐርትም ከሆናችሁ በሱም ደግሞ ተዝናንታችሁ ነው የምትኖሩት። ረጅም ዓመት እንደዛ ነው የምትኖሩት። በእረፍት ውስጥ ህልማችሁን እንጆይ እያደረጋችሁ ነው የምትኖሩት። ብዙ ዓመት ከኖራችሁ በኋላ 40 ዓመት 50 ዓመት ከኖራችሁ በኋላ ክሩዝ ካረጋችሁ በኋላ በጣም በደስታ ይቆይና ዲሴንት ይጀምራል። ያው ሽበቱ ይበጣል። ከዛ ትንሽ ያው የግድ ነው የተፈጥሮ ስለሆነ እሱም ጄሪያትሪክስ የሚባል አለ። ኒውትሪሽናችሁን ካስተካከላላችሁ እና ኤክሰርሳይሳችሁን ካስተካከላችሁ ሳታረጁ መሞት ይቻላል። በጤንነት ራሳችሁን ከጠበቃችሁት፣ አቢዩዝ ካላረጋችሁት ያን ከሆናችሁ መቀጠል ትችላላችሁ። ስለዚህ ዲሴንት ትንሽ ቀስ እያለ ዲሴንት ይመጣል። ይሄ እንግዲህ በ80 ዓመታችሁ በ90 ዓመታችሁ ነው። አይዟችሁ
በኋላ ነው በጣም በኋላ። ከዛ በኋላ አፕሮች ይመጣል። አሁን ቆማችሁ ማሰብ ትጀምራላችሁ። I'm going to pass away ወደማይቀረው ሊሄድ ይችላል። ስለዚህ ሌጋሲን ማስተካከል አለብኝ። የሚተኩኝን ሰዎች መተካት አለብኝ። ለልጆች አንዳንድ ነገር ማድረግ አለብኝ። ፕላን ማድረግ አለብኝ ትሉና ፕላን ታደርጋላችሁ። ለሌጋሲ ትሰራላችሁ። በ80 በ90 ዓመት ሌጋሲያችሁን ታስተካክላላችሁ። ከዛ በኋላ ላንዲንግ ይመጣል። we have to land መጨረሻ ላይ አንቀበለውም። ግን እኔ ባለፈው አንድ ኢንተርቪው ላይ እኔ እባክህ ብዙ ምኖር አይመስለኝም ምናምን አልኩት። በጣም መንፈሳዊ ነገር ውስጥ ነበርኩና አንድ ሲጠይቀኝ በጣም እኔ ብዙ ምኖር አይመስለኝም አልኩ። ከዛ አንድ ሰው ሰምቶ ኢንተርቪውን ጠየቀኝ። ምን ማለትህ ነው? ያመነህ ነገር አለ እንዴ? ቶሎ ትሄዳለህ እንዴ አለኝ። 91 92 ድረስ ከኖርኩ ይበቃላል። ከላንዲንግ በኋላ እኛ የምናውቀው ነገር የለም። አንዳንዶቻችንን ሱፍ ያለብሱናል። መስተዋት ያለውን ነገር ውስጥ ሳጥን ሊሆን ይችላል፣ እንደሱ ያሳምሩናል። ላንድ ማድረግ የግድ ነው። ከዛ ወደ አንድ ቦታ ይወስዱናል፣ ወደ አንድ ተርሚናል ይወስዱናል፣ ወደ ተመረጠልን። መጨረሻ ላይ እንግዲህ 12ኛው እንደ እምነታችሁ ከሞት በኋላ ህይወት አለ ወይ የሚለው ጥያቄ ነው። እንግዲህ እስልምናም በክርስትናም ላይፍ አፍተር ዴዝ አለ። እዛው ጋር ታወራርዳላችሁ። እሱን አላውቅም እኔ። አንዳንድ ሰዎች ሲኦል አለ ቢለውን ለመቀበል በጣም ይቸገራሉ። አንዳንዶቹ እንደው በቃ ሞተን ነው የምንቀረው ይላሉ። እሱን እዛው እንግዲህ የሃይማኖት መሪዎቻችሁን ጠይቁ። እዛ ውስጥ አልገባም። እነዚህ ናቸው የህይወታችን ምዕራፍ። እሺ አሁን ገብቶናል ምዕራፎቻችን፣ ግን ልትነግረን ነው ደግሞ ትላላችሁ። አሁን የመጨረሻውን ዙር እነግራችኋለሁ። ፕሪዲፓርቸር ላይ ስትሆኑ፣ ዩኒቨርሲቲ ተማሪዎች ስትሆኑ፣ ሃይ ስኩል ተማሪዎች ስትሆኑ ቢ ሲሪየስ። የማይሆን ፍቅር ያዘኝ ምናምን ብለህ ህይወትን አታበላሽ። ፋንታሲ ነው ብሎ ነው። ሮማንስ የእግዚአብሔር ስጦታ ነው። ግን በጊዜው ምናምን እሱ ራሱ አዘጋጅቶት በቃ በሚያምር ነገር አዘጋጅቶ ቀዩ አበባ ምኑ ቀዩ ምንጣፍ ተዘጋጅቶ በሚያምር ሁኔታ ትምህርት ቤት ትምህርትህን ትተህ ፍቅር ያዘኝ ብለህ ዝም ብሎ ስትንከራተት ትምህርትህን አቋርጠህ ወጥተህ ሲሪየስ ሁኑ ትምህርታችሁ ላይ። ኮሌጅም ከሆናችሁ ፎከስ ኦን ዮር ኤጁኬሽን፣ ትምህርቱ ላይ ያተኩሩ። ለወጣቶችም ስለሚያዩን ነው ዩቲዩብ ላይ። ጫት የሚጨምርልን ነገር የለም። እኛ ስንት ዓመት ቅመነዋል። ምንም አይሰራም። ምንም። እኔ ሀረር ልጅ ነኝና ሀረር ጫት በጣም ነውር አልነበረም እኛ ቤት። ሜዲካል ስኩልም ግን በጣም ምንም ዩዝለስ ነው። ጭፈራ ምንም አይደለም። መጠጡ፣ ስካሩ ሃንጎቨር ነው ትርፍህ። ጠዋት ተነስተህ ራስን አሞ አስመልሶ ራስን ጠልተው አትግባዛው። ዝም ብለህ ተማር። ሻይ እየጠጣህ እንጀራ እየበላህ ሻይ እየጠጣህ ዝም ብለህ ተማር። ፍቅር ምናምን ቶ ወላጆች ደግሞ ጋይድ ብታረጓቸው ለህልማቸው የሚሆን አይነት ትምህርት እንዲማሩ። እኔ ልጆችን ዶክተር መሆን አለባቸው አላቸው። 2 ሴት ልጆች አሉ። ኢንጂነር መሆን አለባቸው አላቸውም። ዝም ብዬ ኦብዘርቭ እያረኩ ነው ውስጣቸው ያለውን ነገር። ከዛ ሃይ ስኩል ከጨረሱ በኋላ በዛ ህልማቸው በሆነው አቅጣጫን እንዲማሩ የምፈልገው። አላስገድዳቸውም። አሁንም ለምን ማትስ አልደፈንሽም ብዬ አልጣላቸው። ማቴማቲካል ኢንቴሊጀንስ ያለ፣ ሚውዚካል ኢንቴሊጀንስ ያለ፣ ስፓሻል ኢንቴሊጀንስ ያለ፣ የተለያየ አይነት አለ። ስለዚህ ማቴማቲካል ኢንቴሊጀንሳቸው ሎ ቢሆን ታትስ ኦኬ፣ አትጨነቂ ነው የምለው። የምትችይውን ስሪ፣ ከዛ በኋላ አትጨነቂ። ስለዚህ እዚህ ጋር ወጣቶች የሃይ ስኩልም ዩኒቨርሲቲም ያላችሁ ጫቱ ይቅር፣ ሲጋራው ይቅር፣ አልኮሉ ይቅር፣ በኋላ በትክክል ይሆናል። አጉል ፍቅር ምናምን የምትሉት ይቅር። ፍቅር የለም ማለት አይደለም፣ ግን በቃ ይሄ የሚያቃጥል እንዳላጠና አደረገኝ ምናምን የሚል ፋንታሲ ነው። ስለዚህ ትምህርታችሁ ላይ ያተክሩ ለማለት ነው። ለፕሪ ዲፓርቸሮች ነው። ከዛ እና ደግሞ ወደ ህይወታችሁ የሚገቡትን ሰዎች ተጠንቀቁ። ፒር ፕሬሸር ስላለ ብዙ ሰዎች ወደ ህይወታችሁ ስለሚመጡ ያንን ተጠንቀቁ። መኪና ይዞ ስለመጣ መኪናው ላይ አትውጪ። ወጣቶች ነኝ ነው የምናገረው። መኪና ምንም ማለት አይደለም። መኪና ይዞ ስለመጣ መኪናው ላይ አትንጠልጠይ። ትልቅ ሆቴል ስለወሰደሽ ምንም ማለት አይደለም። ዱባይ ይዤሽ እሄዳለሁ ስላለ ባለሀብት መጥቶ ምንም አይደለም። ሪጀክት አድርጊው፣ እምቢ በይ እና ይሄ በህይወታችሁ የሚገቡትን ሰዎች እወቁ፣ ለዩ። ከዛ ታክሲንግ አለ። ትምህርት ጨርሳችሁ ወደ ስራው ዓለም የምትሄዱ ሰዎች ደግሞ እዚህ ስቴጅ ላይ ያላችሁ ራሳችሁን ኒት አድርጋችሁ ጠብቁ። ወደ ስራው ዓለም ልትሄዱ ነው። ንጹህ ቆንጆ የምትሸቱ ጽድት ያላችሁ ሰዎች ሄዳችሁ የመጀመሪያውም ኢምፕሬሽን፣ ከዛም ወደ ስራው ዓለም ስትቀላቀሉ ሰዎች ያከብሯችሁ ዘንድ ራሳችሁን በደንብ አድርጋችሁ ጠብቃችሁ ሂዱ። እዛ ጋር ያሉትን ስራ ላይ ያሉትን ሰዎች አትፍሯቸው። ልክ እንደናንተ ነው የጀመሩት። አንዳንዶቹ እንድትፈሩ ይፈልጋሉ፣ ሊያስጨንቋችሁ ይፈልጋሉ። ግን እንዳንተው እያላበው ነው የጀመረው። እኔ ሁል ጊዜ ጠዋት ኤቭሪ ሲንግል ዴይ የማደርገው እንደሆነ ልንገራችሁ። ጠዋት እነሳና ቀጥ
ቅጥቅጣ ቀዝቃዛ ውሃ ውስጥ ነው የምገባው። ሙቅ ሻወር አልወድም፣ ያደክመኛል ሰውነቴ። ኮልድ ሻወር ግን እወዳለሁ። ቀጥታ ተነስቼ ውሃ ውስጥ ነው የምገባው እያንዳንዷን ቀን። በ10 ዓመት አንድ ሚስ ባረግ ጨንቆኝ ነው የምውለው። ስለዚህ ራሳችሁን ኒት ክሊን ካፓብል ዌል-ሬድ አድርጋችሁ ወደ ስራው ዓለም ተቀላቀሉ። ኮንፊደንስ ይኖራችሁ፣ አትፍሯቸው። እነሱም እየተንቀጠቀጡ ነው ስራ የጀመሩት። ስለዚህ እዚህኛው ስቴጅ ላይ ላላችሁ ማለት ነው። አሁን ፐርፎርሚንግ ቴክ ኦፍ ኦል ቅድም ይለያያሉ ብያቸዋለሁ። ህልመኞችና እነዛኛዎቹ በቃ ቁቡ ምናምኑ ኖሩ አሪፍ ነው ኑሯቸው፣ ደስ ይላል። ይሁን አይደል? ጥሩ ነው። እናንተ ህልመኞቹ ግን እዚህ ጋር ስደርሱ ልክ ካፒቴኑ ሞተሩን አስነስቶ በኃይል ነው የሚነዳው እኮ ማመን አትችሉም። 250 ኪሎ ሜትር ፐር አወር ነው። ስራ ውስጥ ገብታችኋል፣ መለወጥ ፈልጋችኋል፣ አንብቡ። ዳዊት ሲያስተምር ይላል ፌስቡክ ላይ ጊዜያችሁን አታጥፉ ይላል፣ አንብቡ ይላል። ይሄ ፌስቡክ ላይ ምናምን ጊዜያችሁን አታቃጡ፣ አንብብ፣ ትሬንድ ሁን። ወደ አሰብከው ቦታ ለመሄድ በጣም ስራ። ይሄን ልንገራችሁ፣ ሰው ጋር ተቀጥራችሁ እየሰራችሁ 2 ሰዓት ከሆነ መግባት ያለባችሁ ስራ 1 ሰዓት ተኩል ግቡ። 1 ሰዓት ተኩል ግባ። ተቀጥረ ነው እየሰራ ያለው፣ ግን ያንተ ነገር እስኪመጣ ድረስ 1 ሰዓት ተኩል ግባ። ከሚጠበቅብህ በላይ ስራ። ለሰውየው ስራ ካልታመንክ ለራስህ ስራ ልትታመን አትችልም።